የሚጠመቀው በኢየሱስ ስም ነው። አጥማቂ የሚያጠምቀው በአብ በወልድ በመንፈስ ቅዱስ ነው። ስለዚህ በጥምቀት ስርዓት ላይ አጥማቂው የማንን ስም ይጠራል? በአብ በወልድ በመንፈስ ቅዱስ ስም አጥምቃለሁ። ከዛ በፊት ግን ተጠማቂው የማንን ስም መጥራት አለበት? የኢየሱስን ስም መጥራት አለበት። ሞት ከሙታን አንቺን ለማጽደቅ እንደተነሳ ታምኛለሽ። አብ በወልድ በመንፈስ ቅዱስ በዚህ እምነትሽ ምክንያት አጠምቅሻለሁ። ከዛ በፊት ግን ተጠማቂው የማንን ስም መጥራት አለበት? የኢየሱስን ስም መጥራት አለበት። የአጥማቂው ተጠማቂው የሚባሉ ነገሮች ሁለት ነገር የተሰጠ ነገር የለም። እሱን በዝርዝር አይተናል። መጀመሪያ አሕዛብ የሚለውን ነገር ኦሌሽን ማለት ስላልመሰላቸው በሱ በኩል መጥተው አይሁዶች በኢየሱስም ይጠመቃሉ፣ አሕዛብ ደግሞ በሌላ ይጠመቃሉ ነበር። እሱም ከሰረ። ምክንያቱም ፕላስ አሕዛብ የሚለው ኦሌሽን ትርጉሙ ማለት ከመሆን ባሻገር በመጽሐፍ ቅዱስ ውስጥ የኤፌሶን ሰዎች አሕዛብ ናቸው። የመቶ አለቃ ቆርኔሌዎስ አሕዛብ ነው ከነቤተሰቡ፣ እነሱ ሁሉ በኢየሱስ ስም የተጠመቁት። ስለዚህ የኢየሱስ ስም ጥምቀት ለአይሁድ ብቻ ነው የሚለው ነገር ኪሳራ ሆነ ማለት ነው። ከዛ እሱ ሲከስር ውሃ አይደለም አሉ። የውሃውም ደግሞ ከሰረ። የኢየሱስ ስም ጥምቀት የውሃ ጥምቀት መሆኑ ግልጽ ሆነ። አሁን ደግሞ አዲሱ ፍልስፍና ምን መጣ? ጌታ ኢየሱስ ሁለት ትእዛዝ አለ። ለአጥማቂና ለተጠማቂ ሌላ ትእዛዝ አለ። እሱም ደግሞ ከሰረ። እንዴት ከሰረ? ማቴዎስ ወንጌል ምዕራፍ 28 ላይ ተመልከቱ። አጥማቂዎቹ እና ለተጠማቂዎቹ ሁለት ትእዛዝ አልታዘዘም። ይሄ የኢየሱስም ጥምቀት ያንገሸገሻቸው ሰዎች ዘዴ ለመፈለግ እና believe that is spirit ብዬ ነው ማስበው። ምክንያቱም በኢየሱስ ክርስቶስም የተጠመቁ ሰዎች ያገኙት ነገር ቀላል ነገር አይደለም። በኢየሱስም የተጠመቁ የኤፌሶን ሰዎች ምንድነው ያገኙት? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚል ትልቅ ነገር ነው ያገኙት። ዓለም ሳይፈጠር አስቀድሞ ተመርጣቸዋል የሚባል ትልቅ ጉዳይ ውስጥ ነው። በሰማያዊ ስፍራ ላይ ያላችሁት እኮ ነው ያላችሁ። ምድር ላይ ያሉትን ሰዎች ምድር ላይ የሚኖሩት ሰዎች እኮ በጌታ በኢየሱስ ከተጠመቁ በኋላ ምንድነው ያላችሁ? እናንተ እኮ እዚህ አይደላችሁም አላችሁ። በሰማያዊ ስፍራ ነው ያላችሁት ነው ያላችሁ። እግዚአብሔር ይመስገን። የሚገርም ታሪክ እኮ ነው። በጌታ በኢየሱስም በመጠመቅ ውስጥ የሚገባበት ታሪክ ነው። በጣም የሚገርም ታሪክ፣ ድንቅ ታሪክ ነው። እግዚአብሔር ይመስገን። ምድር ላይ ቁጭ ብሎ በሰማያዊ ስፍራ ነኝ ብሎ የሚያስብል ታሪክ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላንብብላችሁ እንዴት እንደሚል። እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ አጥምቃቸዋል አላቸው። በአብ በወልድና በመንፈስ ቅዱስ ስም እያጠየቀ ነው። እያጠመቃቸዋቸው አጥማቂዎቹን ነው የሚነግራቸው። ያዘዝኳችሁንም ሁሉ እንዲጠብቁ። እነማን? ተጠማቂዎቹ። እናንተ እያጠመቃቸዋቸው፣ ተጠማቂዎቹ ደግሞ ያዘዝኳችሁን ሁሉ። እናንተ ያዘዝኳችሁን አንዳንዱን አይደለም ያላቸው፣ እናንተን ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸዋል። ስለዚህ ተጠማቂዎቹ የሚነገራቸውና የሚጠብቁት አጥማቂዎቹ የተነገራቸውን ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ነው እንጂ ያለው እኔ ለእናንተ ማስተምራችሁ ሌላ ነው፣ እነሱ ደግሞ የሚጠብቁት ሌላ ነው አይደል? እናንተን ያዘዝኳችሁን ነው እንዲጠብቁ ያስተማራቸው። እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው። ስለዚህ ተጠማቂዎቹ አጥማቂዎቹ ያላችሁ ትእዛዝ አንድ ነው። ተጠማቂዎቹ የሚጠብቁት አጥማቂዎቹ የታዘዙትን ነው እንጂ ተጠማቂዎቹ የሚጠብቁት ሌላ ትእዛዝ፣ አጥማቂዎቹ የሚጠብቁት ሌላ ትእዛዝ የለም። ይህም ከስሯል። ስለዚህ ሌላ ፈልጉ፣ ማምለጫ ሌላ ፈልጉ። አያ አራተኛ ጊዜ ስትቀይሩ ገብቷችሁ አይደለም የምታደርጉት። የተረዳችሁት ነገር የላችሁ፣ የገባችሁ ነገር የለም። ለእውነት ብላችሁም አይደለም። ለእውነት ቢሆን ኖሮ አይቀያየርም እንዴ? በጣም እኮ በዛ እኮ። አንድ ጊዜ ይቀየራል፣ ሁለት ጊዜ ይቀየራል፣ ሶስት ጊዜ፣ አራት ጊዜ። እንዴ ለምንድን ነው በኢየሱስ መጠመቁት? አይ ጥምቀት በኢየሱስም ጥምቀት ለአይሁድ ስለሆነ ነው። እሺ እሱን ተቀበል። እሱ ፈረሰ።
ከዛ ደግሞ ተቀየረና አይደለም በኢየሱስ ነው የማጠመቁት። አይ የኢየሱስ ጥምቀት የውሃ ጥምቀት ስላልሆነ አላቸው። እሺ እሱም ፈረሰ። እንዴት እንደዚህ ሊቀያየር ይችላል? እውነት ከሆነ ለማምለጥ ብቻ ነው የምታደርጉት እንጂ እውነት ይዛችሁ አይደል። በጣም የሚገርማችሁ ነገር ደግሞ ይህንን የምታወሩ ሰዎች የኢየሱስም ጥምቀት ለውሃ አይደለም የምትሉትም ሆነ የኢየሱስም ጥምቀት ስትጠመቁ አንዱ በሌላ ስም የምትሉ ሰዎች ራሳችሁ መቼ እሱን ጥምቀት ተጠመቃችሁት? እናንተ እሱ ራሱ መቼ ተጠመቃችሁት? እናንተ አቦል መስቁል ሲያራችሁ አይደለም የተጠመቃችሁት? አጥመቃ አይደለም እንዲያጠመቃችሁ እናንተ የተነግሯችሁ እኔ በኢየሱስ ስም እላለሁ አንተ ደግሞ በሌላ ትላለህ እየተባባላችሁ ነው የተጠመቃችሁት? አይደለም። ለማምለጥ፣ ለመሽሎክ፣ ለመደበቅ፣ ለመከለል ሰዎች በኢየሱስ ስም እንዳይጠመቁ እንቅፋት ለመፍጠር የመጣ ዘዴ ነው። አሁን ትናንትና የመጣ ዘዴ ነው። 2 ዓመት ምናምን አይሞላውም ይሄ እንደዚህ አይነቱ ተረት ከተጀመረ። በእንደዚህ አይነት ዝም ብሎ በሚገለባበት ተረት እውነት እንዴት ተደብቆ ሊቀር ይችላል? እሱንም እንኳን አላደረከውም። ይኸውን አንተ አጥማቂው በዚህ ተጠማቂው በዚህ የሚለውንም አላደረከውም እንኳን። ሰዎች በኢየሱስ ስም እንዳይጠመቁ እንቅፋት ለመፍጠር ብቻ ነው እንጂ እሱን የምትለው እሱንም አንተ አላደረከውም። ስለዚህ ለአጥማቂና ለተጠማቂ 2 ትእዛዝ ኢየሱስ አልሰጠም። አጥማቂም ተጠማቂም በአብ በወልድና በመንፈስ ቅዱስ ስም ነው መጠመቅ ያለበት። በአብ በወልድ መንፈስ ቅዱስ አጥምቁ አላልኩም። ኢየሱስም አላለም እኔም አላልኩም። በአብ በወልድ መንፈስ ቅዱስ አጥምቁ ኢየሱስም አላለም እኔም አላልኩም። ይኸው እኮ ፓስተር በረከት እኮ በአብ በወልድ መንፈስ ቅዱስ አጥምቁ ብሏል ብላችሁ ደግሞ ሌላ ውሸት ብትሰሩ አይጠቅማችሁ። በአብ በወልድ መንፈስ ቅዱስ አላልኩም። በአብ በወልድና በመንፈስ ቅዱስ ስም ያላችሁ ስም አለ። ልክ ሌላውን ትእዛዝ ስም እንዳዘዘው የጌታን ስም የሚጠራ ይድናል ብሎ እንዳዘዘው ከእናንተ የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደሱ ይጥራ፣ እነሱም በጌታ ስም ዘይት ቀብቶ ይጸልዩለት። ስለዚህ እዚህ ጋር በጌታ ስም ሲል ጌታ ታይትል ነው። ስለዚህ ስም አለ ብለህ ኢየሱስ ሚለውን አመጣ። እዛ ጋር ለምንድን ነው ጌታ ጌታ እያልክ ማትፈውሰው? የጌታን ስም የሚጠራ ይድናል የሚለው ለምን የጌታ ስም ለምን አትል? አይ ስም እኮ ይጠይቃል። ታዲያ እዚህ ጋር ስም እየጠየቀ አይደለም እንዴ? አብ እኮ ማለት አባት ማለት ነው፣ የተጸውዖ ስም አይደለም። ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። ጌታ ማለት ገዢ ማለት ነው፣ የተጸውዖ ስም አይደለም። ስለዚህ የጌታ ስም ሲል የግዴታ ስሙን ፈልገን ያገኘው። ልክ አንተ የአባትህ ስም ስትጠየቅ የአባትህን ስም ታመጣለህ እንጂ መልሰህ የአባቴ ስም ነው ትላለህ እንዴ? የእናትህን ስም ስትጠየቅ የእናቴ ስም ነው ትላለህ እንዴ? ምን ነው የአንተ አባት ስም ሲኖረው አብ ወልድ መንፈስ ቅዱስ እንዴት ነው ስም አይኖረው? ያንተ እናት ስም አላት፣ ያንተ አባት ስም አለው፣ ያንተ ልጅ ስም አለው። ጌታ ግን ስም እንዴት ነው የሌለው? የጌታ ስም ሲል መልሼ የጌታ ስም እላለሁ ትላለህ እንዴ? አልተባለም። ስም የጌታ ስም አለ፣ ኢየሱስ ይባላል። ከስሞች ሁሉ በላይ የሆነ ስም። ስለዚህ ጥምቀቱ የተከናወነው እንደዚህ ነው። አጥማቂዎቹንም ሲያዛቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው። ስለዚህ አጥማቂውም ተጠማቂውም የሚጠራው አንድ ስም ነው እንጂ እናንተ ይሄን እያደረጋችሁ እናንተ ደግሞ ሌላ ነገር እኔ ያላዘዝኳችሁን አስተምሯቸው፣ እኔ ያላዘዝኳችሁን ንገሯቸው አይደለም ያለ። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማረ ሐዋርያቶቹ የታዘዙትን ነው ተጠማቂዎቹም የታዘዙት እንጂ አጥማቂዎች ሌላ ትእዛዝ፣ ተጠማቂ ሌላ ትእዛዝ የሚባል ነገር የለም። እያጠመቃቸዋቸው ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ነው ያላቸው ጌታ ኢየሱስ እንጂ እናንተን ማዛችሁ ሌላ ነው፣ እነሱን ደግሞ እናንተ የምታዟቸው ሌላ ነው አላለም። እናንተን ያዘዝኳችሁን እንዲጠብቁ ነው ያለ። ስለዚህ እነሱን ያዘዛቸው ስም የሚያጠይቅ ትእዛዝ ነው ያዘዛቸው። ስለዚህ ያንን ስም ነው የነገሯቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ማንም ከዚህ በኋላ
የተጸውዖ ስም ባልሆነ ነገር ላይ ስም ሲጨመር ስም እንደሚያጠይቅ መጽሐፍ ቅዱስ ግልጽ ነው። ይሄ አይደለም የሚል ሰው ማስረጃ ማቅረብ ይችላል። የተጸውዖ ስም ላይ ስም ተጨምሮ ስም ያላጠየቀበት ቦታ አለ መጽሐፍ ቅዱስ ላይ። እንደሱ ነው የምናደርገው። ለምሳሌ በጌታ ስም ዘይት ቀብቶ ይጸልዩለት የሚለው አይ ኢየሱስ የሚለው አይደለም፣ ሌላ የሚዳንበት ሌላ ስም አለ ማለቱ ነው እንጂ የጌታ ስም ሲል ኢየሱስ የሚለውን ስም እያጠየቀ አይደለም የሚል ማስረጃ ማቅረብ የሚችል ሰው ማስረጃ ማቅረብ ይችላል። እንማራለን።